አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የታህሳስ 16 2018 ዓመተ ልደት ሚንበር ኸበር ጀመረ ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ድንበር አቋርጠው የሚወጡ ዜጎች ቁጥር ማሻቀቡን የዓለም አቀፉ የፍልሰተኞች ድርጅት አዲስ ሪፖርት አመለከተ በአማራ ክልል 42 በመቶ የሚሆኑ ተማሪዎች አሁንም ወደ ትምህርት ገበታ አልተመለሱም ተባለ ተመራጩ የኒውዮርክ ከተማ ከንቲባ ከተማቸው የእስልምና ጥላቻን ትዋጋለች አሉ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ ድንበር አቋርጠው የሚወጡ ዜጎች ቁጥር ማሻቀቡን አዲስ ሪፖርት አመለከተ አሚናት መሐመድ ዝርዝር አላት ዓለም አቀፉ የፍልሰተኞች ድርጅት IOM በኢትዮጵያ በሚገኙ 6 የድንበር ፍሰት መቆጣጠሪያ ጣቢያዎች ላይ የታየው የሰዎች እንቅስቃሴ ድንበር አቋርጠው የሚወጡ ኢትዮጵያውያን ቁጥር በከፍተኛ መጠን ማሻቀቡን አመላካች መሆኑ ይፋ አድርጓል በድርጅቱ የድንበር ላይ ዝውውሮች መቆጣጠሪያ ልኬት ሪፖርት መሰረት በጥቅምት ወር ብቻ በአጠቃላይ 45150 የሰዎች ዝውውር ተመዝግቧል ይህም በቀን በአማካኝ 1156 ሰዎች ድንበር እንደሚያቋርጡ የሚያሳይ ነው በሪፖርቱ የተገለጸው የሰዎች ዝውውር ከቀደመው መስከረም ወር ጋር ሲነጻጸር በ26 በመቶ ጭማሪ አሳይቷል ከዚህ የሰዎች ዝውውር አሃዝ 78.3 በመቶ ማለትም 35341 ሰዎች ከኢትዮጵያ ወደ ውጪ እየወጡ ሲሆን ቀሪው 21.7 በመቶ ወይም 9809 ሰዎች ደግሞ ወደ ሀገር ውስጥ የገቡ ናቸው ከሀገር ውጭ የሚወጡት ዜጎች በዋነኝነት የሚጠቀሙባቸው የጅቡቲ ድንበር የሆኑት ገላፊና ደወሌ እንዲሁም የሶማሊያ ድንበር የሆነው ቶጎ ውጫሌ ጣቢያዎች ናቸው እነዚህ መስመሮች 53.2 በመቶ የሚሆነውን የውጭ ፍልሰት ተመዝግቦባቸዋል በሱዳን ድንበር በሚገኘው በመተማና ኩርሙክ በኩልም 31 በመቶ የሚሆኑት ወጥተዋል ተብሏል ለዚህም በስደተኞቹ መነሻ አካባቢዎች ያለው የጸጥታ ሁኔታ መባባስና ወቅታዊ ሁኔታዎች እንደ ዋና ምክንያት ተጠቅሰዋል ስደተኞቹ ለፍልሰት የሚያነሳሷቸው ዋነኛ ምክንያት 59.8 በመቶ ኢኮኖሚያዊ ችግሮች መሆናቸውን ሪፖርቱ አክሏል ከሀገር የወጡት ስደተኞች መካከል 40 በመቶ መዳረሻ ያደረጓት ሀገር ሳውዲ አረቢያ ነች 21 በመቶ ወደ ሱዳን ያመሩ ሲሆን በሞያሌ በኩል ወደ ኬንያ የተጓዙት 10.8 በመቶውን ሸፍነዋል በተለይም ወደ ሳውዲ አረቢያ የሚደረገው ጉዞ አብዛኛውን ጊዜ በየመን በኩል የሚያቋርጥ በመሆኑ ከፍተኛ ስጋት የሚያጋርጥ መስመር መሆኑ በተደጋጋሚ ሲገለጽ ቆይቷል አዲስ አበባ ዩኒቨርሲቲ ለሁለት ቀናት የሚቆይ ነፃ የጤና ምርመራ አገልግሎት አስጀመረ አንጋፋው አዲስ አበባ ዩኒቨርሲቲ የ75ኛ ዓመት አልማዝ ኢዩቤል ልዩ በዓሉን በማስመልከት በጥቁር አንበሳ ስፔሻላይዝድ ሆስፒታል ለሁለት ቀናት የሚቆይ ነፃ የጤና ምርመራና የምክር አገልግሎት አስጀምሯል የተጀመረው የነፃ ምርመራ መርሃ ግብር ለዩኒቨርሲቲው ሰራተኞችና ለማህበረሰቡ ክፍሎች የአካልና የአእምሮ ጤና ደህንነት ትኩረት የሚሰጥ መሆኑ ተጠቁሟል ዩኒቨርሲቲው ያለፈውን በማክበር የተሻለ ነገን ማለም በሚል መሪ ሐሳብ በዓሉን እያከበረ የሚገኝ ሲሆን ነፃ የምርመራ መርሃ ግብሩ የማህበረሰብ ተሳትፎ ቀን አካል መሆኑ ተገልጿል የዩኒቨርሲቲው የፓርትነርሺፕ እና ኮሙኒኬሽን ምክትል ፕሬዝዳንት ዶክተር ራሄል አርጋው ተቋሙ ባለፉት 75 ዓመታት በጤናና በሌሎች ዘርፎች ለሀገር ግንባታ የሚተጉ ምሁራንን ከማፍራት ባለፈ ለማህበረሰቡ ሰፊ አገልግሎት ሲሰጥ ቆይቷል ብለዋል የሆስፒታሉ ዋና ስራ አስፈጻሚ ዶክተር ብርሃኑ ሰንደቄ በበኩላቸው ጥቁር አንበሳ ስፔሻላይዝድ ሆስፒታል ላለፉት 60 ዓመታት በኢትዮጵያ የሕክምና ታሪክ ውስጥ ትልቅ አሻራ ማሳረፉን ተናግረዋል ሆስፒታሉ በየአመቱ ከ100 ሺህ በላይ ለሚሆኑ ተመላላሽና ከ20 ሺህ በላይ ተኝተው ለሚታከሙ ዜጎች አገልግሎት እንደሚሰጥ ጠቅሰው ባለፈው አመት ብቻ 50 ሚሊዮን ብር የሚገመት ነፃ የሕክምና አገልግሎት መስጠቱን አውስተዋል ዩኒቨርሲቲው የኢዩቤል ልዩ በዓሉን ዩኒቨርሲቲው ያበረከተውን አስተዋጽኦ በመዘከር በቀጣይ የሚሰሩ ስራዎችን ማጠናከር ያበረከተውን አስተዋጽኦ በመጽሐፍ ሰንዶ ይፋ የማድረግ ዘጋቢ ፊልም የአካዳሚክ ሴሚናሮች የፓናል ውይይቶች የበጎ ፍቃድ ሳምንት መርሃ ግብሮች አዘጋጅቶ እያከበረ ቆይቷል
በአማራ ክልል 42 በመቶ የሚሆኑ ተማሪዎች አሁንም ወደ ትምህርት ገበታ አልተመለሱም ተባለ። በአማራ ክልል በ2018 የትምህርት ዘመን ለመመዝገብ ከታቀዱት ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ አስታውቋል። ይህ የተገለጸው የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤውን በባህር ዳር ከተማ ሲያካሂድ ነው። የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቅነህ የ5 ወራት የስራ አፈጻጸም ሪፖርት ለምክር ቤቱ ባቀረቡበት ወቅት እንደገለጹት በበጀት ዓመቱ 7,445,545 ተማሪዎችን ለመመዝገብ ታቅዶ በትምህርት ገበታ ላይ የሚገኙት 4,306,273 ወይም 58 በመቶ ተማሪዎች ብቻ ናቸው ብለዋል። የተማሪዎች ምዝገባ ካለፈው ዓመት ጋር ሲነጻጸር መሻሻል የታየበት ቢሆንም ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸው እጅግ አሳሳቢ መሆኑን ኃላፊው ገልጸዋል። ለዚህም ዋነኛው መንስኤ በክልሉ ያለው የጸጥታ ችግር መሆኑን ጠቁመው የህፃናት እጣ ፋንታ አደጋ ላይ እንዳይወድቅ የምክር ቤት አባላት ለሰላም መስፈንና ለትምህርት ሂደቱ መቃናት ልዩ ትኩረት እንዲሰጡ ጥሪ አቅርበዋል። ቢሮው በትምህርት ገበታ ላይ ለሚገኙ ተማሪዎች አስፈላጊውን ድጋፍ እያደረገ መሆኑን የጠቀሱት አቶ ጥላሁን በተለይም የመጽሐፍ አቅርቦትን በተመለከተ በሁሉም የትምህርት አይነቶች የተማሪና ለመጽሐፍ ጥምርታን አንድ ለአንድ ማድረስ መቻሉን ለጉባኤው አስረድተዋል። መረጃ የሚከለክሉ በግለሰብ ደረጃ በህግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ አዋጅ ተዘጋጀ። መረጃ የሚከለክሉ ኃላፊዎች በተቋም ደረጃ ሳይሆን በግለሰብ ደረጃ በህግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ አዋጅ መዘጋጀቱን የገለጸው የኢትዮጵያ መገናኛ ብዙሃን ምክር ቤት ነው። ምክር ቤቱ በአዲሱ የመረጃ ነጻነት ረቂቅ ህግ ላይ የውይይት መድረክ አካሂዷል። የኢትዮጵያ ህዝብ እንባ ጠባቂ ተቋም በቀደመው አዋጅ ላይ የነበረው ስልጣን የተሟላ አለመሆኑ የመረጃ ነጻነት አፈጻጸምን ደካማ አድርጎት መቆየቱም ተገልጿል። በዚህም በጥናት በመለየት የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ማሻሻያው አስፈላጊ ሆኖ ተገኝቷል ተብሏል። በማሻሻያው መሰረት የተካተቱ አዳዲስ ድንጋጌዎችን በተመለከተ የኢትዮጵያ መገናኛ ብዙሃን ምክር ቤት ውይይት አድርጓል። የምክር ቤቱ ስራ አስፈጻሚ አባል ጋዜጠኛ መሰረት አታላይ የተሻሻለው የመገናኛ ብዙሃንና የመረጃ ነጻነት ረቂቅ አዋጅ መረጃ ሲጠየቁ አልሰጥም የሚሉ ኃላፊዎች በተቋም ደረጃ ሳይሆን በግለሰብ ደረጃ በህግ ተጠያቂ እንዲደረጉ የሚያስገድድ አንቀጽ በማሻሻያ ረቂቁ መካተቱ ለተጠያቂነት መልካም እርምጃ መሆኑን ተናግረዋል። ይሁን እንጂ መረጃ ላለመስጠት የሚቻልባቸው ተብለው የተቀመጡ ቅድመ ሁኔታዎች መብዛታቸው ለተግባራዊነቱ ስጋት መሆኑን አክለዋል። በረቂቅ አዋጁ ላይ ሊሻሻሉ ይገባል የተባሉ በርካታ ሀሳቦች በምክር ቤቱ የቀረቡ ሲሆን ጥሪ የተደረገላቸው የውይይቱ ተሳታፊዎችም በረቂቁ ላይ ውይይት አድርገዋል። ቀጥለናል። በናይጄሪያ መስጂድ ውስጥ በተፈጸመ የቦምብ ጥቃት ቢያንስ 7 ሰዎች ተገደሉ። በሰሜን ምስራቅ ናይጄሪያ የቦርኖ ግዛት ከተማ በሆነችው ሜዱጉሪ የኢሻ ሰላት ለመስገድ በተሰበሰቡበት አደጋው መድረሱ ተዘግቧል። በአደጋው በትንሹ 7 ምዕመናን ህይወታቸውን ሲያጡ 35 የሚሆኑ ሰዎች ቆስለዋል ማለቱን ፍራንስ 24 የዓይን እማኞችን ጠቅሶ ዘግቧል። የግዛቲቱ ፖሊስ ቃል አቀባይ እንደተናገሩት ምርመራ መጀመራቸውንና ክስተቱ ምናልባትም የአጥፍቶ ጠፊ ጥቃት ሊሆን እንደሚችል ገልጸው ተጨማሪ ምርመራ ተጠናክሮ እንደሚቀጥል ጠቁመዋል። ለጥቃቱ ኃላፊነት የወሰደ አካል ባይኖርም በተደጋጋሚ መስጂዶችና በእምነት ቦታዎች ላይ ታጣቂዎች ጥቃት እንደሚሰነዝሩ በዘገባው ተጠቅሷል። ቢቢሲ እንደዘገበው ከሆነ ደግሞ በማህበራዊ ሚዲያ ላይ በስፋት የሚዘዋወሩና ያልተረጋገጡ ቪዲዮዎች ፍንዳታው ከተከሰተ በኋላ ሰዎች በገበያ ቦታ ላይ በአቧራ ተከበው እንደነበር ያሳያሉ። ይሁን እንጂ ጥቃቱን የፈጸመ ቡድን ማን እንደሆነ እስካሁን የታወቀ ነገር የለም። ነገር ግን ታጣቂዎች ቀደም ሲል በአካባቢው በሚገኙ መስጂዶችና በተጨናነቁ ቦታዎች ላይ የአጥፍቶ ጠፊና በቤት ውስጥ በሚሰሩ ፈንጂዎች ጥቃት ሲፈጽሙ እንደነበር ዘገባው አመልክቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ድንበር አቋርጠው የሚወጡ ዜጎች ቁጥር ማሻቀቡን የዓለም አቀፉ የፍልሰተኞች ድርጅት አዲስ ሪፖርት አመለከተ። ከቆይታ በኋላ ተመራጩ የኒውዮርክ ከተማ ከንቲባ ከተማቸው የእስልምና ጥላቻን ትዋጋለች ብለዋል። እንመለስበታለን። ይጠብቁን።
በክሊማንጃሮ ተራራ በደረሰ የሄሊኮፕተር መከስከስ አደጋ የ5 ሰዎች ሕይወት አለፈ። በታንዛኒያ ክሊማንጃሮ ተራራ ላይ በደረሰ የሄሊኮፕተር መከስከስ አደጋ የ5 ዜጎች ሕይወት ማለፉን የታንዛኒያ ሲቪል አቪዬሽን ባለስልጣናት ዛሬ ሐሙስ አስታውቀዋል። የተከሰከሰው ሄሊኮፕተር የነፍስ አድን ተልዕኮ ላይ በነበረበት ወቅት መሆኑን የታንዛኒያ መገናኛ ብዙሃን ያሰራጩት መረጃን ጠቅሶ ሮይተርስ ዘግቧል። ዋናቼ የተሰኘ ጋዜጣና የምስራቅ አፍሪካ ቲቪ የክሊማንጃሮ ግዛት ፖሊስ ኃላፊ ሲሞን ማግዋን ጠቅሰው ባሰራጩት ዘገባ ሄሊኮፕተሩ የነፍስ አድን ተልዕኮ ላይ ተሰማርቶ እንደነበር ተጨማሪ ማረጋገጫ ሰጥተዋል። ለ5 ዜጎች ሕይወት መጥፋት ምክንያት የሆነው ሄሊኮፕተር የተከሰከሰው ከክሊማንጃሮ ተራራ ባራፉ ካምፕ አጠገብ መሆኑን የሲቪል አቪዬሽን ባለስልጣናት አክለዋል። በአደጋው ከሞቱት መካከል የሄሊኮፕተሩ አብራሪ፣ የሕክምና ዶክተር፣ አስጎብኚና 2 የውጭ ሀገር ቱሪስቶች ይገኙበታል። በየዓመቱ 50,000 ቱሪስቶች የሚጎበኙት ክሊማንጃሮ ተራራ በአፍሪካ በከፍታው ቀዳሚ ሲሆን ከባህር ወለል በላይ 20,000 ጫማ ይረዝማል። ደቡብ አፍሪካ 9 ሰዎች በሞቱበት ጥቃት 11 ተጠርጣሪዎችን በቁጥጥር ስር አዋለች። በርካታ ኢትዮጵያውያን በስደት በሚኖሩባት ደቡብ አፍሪካ ባለፈው እሁድ ከጆሃንስበርግ በስተምዕራብ በሚገኘው ቤኬርዳል ከተማ ታጣቂዎች በከፈቱት የተኩስ እሩምታ ቢያንስ 9 ሰዎች መገደላቸውን ተከትሎ ፖሊስ ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። በ2 መኪኖች ወደ ስፍራው የደረሱት ታጣቂዎች ተኩሱን የከፈቱት በከተማው በሚገኝ መጠጥ ቤት ላይ ነው። በቁጥጥር ስር ከዋሉት ተጠርጣሪዎች ውስጥ 9ኙ የሌሶቶ ዜጎች መሆናቸው ሲገለጽ፣ አንደኛው የሞዛምቢክ ዜጋ ነው። ተጠርጣሪዎቹ ሰነድ አልባ ነዋሪዎችና በማዕድን ቁፋሮ የተሰማሩ ናቸው ተብሏል። ፖሊስ እንዳስታወቀው ተጠርጣሪዎቹ 4 ሽጉጦችና AK-47 የተባለ ጠመንጃን ጨምሮ ፍቃድ የሌላቸው የጦር መሳሪያዎችን ታጥቀው ነበር። በሀገሪቱ ወንጀሉ የተፈጸመው በአካባቢው ሰዓት አቆጣጠር እሁድ ከጠዋቱ 1 ሰዓት በፊት ነው። በሀገሪቱ ተመሳሳይ ጥቃት ሲፈጸም በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ነው። በደቡብ አፍሪካ 120,000 ገደማ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች መመዝገባቸውን ይፋዊ ያልሆኑ መረጃዎች ያሳያሉ። ሁለተኛው ምዕራፍ የጋዛ የተኩስ አቁም ስምምነት የውጭ ኃይሎችን ፍላጎት በፍልስጤማውያን ላይ የሚጭን በመሆኑ ሐማስ አልቀበለውም አለ። ሁለተኛው ምዕራፍ የጋዛ የተኩስ አቁም ስምምነት የባለቤትነት መብትን የማይቀበልና የጦር መሳሪያ እንዲፈታ የሚያደርግ ነው ሲል ስምምነቱን ያጣጣለበትን መግለጫ አውጥቷል። በጉዳዩ ላይ መግለጫ የሰጡት የሐማስ ባለስልጣኑ ኦሳማ ሐምዳን የጋዛ የተኩስ አቁም ስምምነት ሁለተኛ ምዕራፍ ግልጽ ዋስትናዎችንና ዝርዝር ቃል ኪዳኖችን ማካተት አለበት ብለዋል። ባለስልጣኑ በቴሌቪዥን በተላለፈ ንግግራቸው እስራኤልን ተኩስ አቁም ስምምነቱን ባለማክበርና የፈረመችውን ዓለም አቀፍ ስምምነቶችን በተደጋጋሚ በመጣስ ከሰዋል። እስራኤል አሁንም በወረራ የያዘችው የፍልስጤም ግዛት በተለይ ጋዛ መቆየትና ተስፋፊነቷን ማስቀጠል ትፈልጋለች። ይህም ለተኩስ አቁም ስምምነቱ ሁለተኛው ምዕራፍ ሽግግር እንቅፋት ሆኗል ሲሉ ገልጸዋል መባሉን የዘገበው ሚድል ኢስት ሞኒተር ነው። ተመራጩ የኒውዮርክ ከተማ ከንቲባ ከተማቸው የእስልምና ጥላቻን ትዋጋለች አሉ። ተመራጩ የኒውዮርክ ከንቲባ ዞህራን ማምዳኒ ኢስላም ጠልነትንና በፍልስጤማውያን ላይ የሚፈጸም የዘረኝነት ጥቃትን በጽናት ለመዋጋት ቃል መግባታቸውን አናዶሉ ኤጀንሲ ዘግቧል። የዞህራን ማምዳኒ አስተያየት የመጣው በአሜሪካ የብራውን ዩኒቨርሲቲ ተማሪ በሆነው ፍልስጤማዊው ሙስጠፋ ካርቡች በኦንላይን የጸረ ፍልስጤም ዘረኝነትና የኢስላም ጠልነት ዘመቻ ጥቃት ኢላማ መደረጉን ተከትሎ ነበር። ማምዳኒ ከሚቀጥለው ሳምንት በኋላ ስልጣናቸውን ተረክበው በይፋ ስራ ይጀምራሉ ተብሎ ይጠበቃል። እንደ ከንቲባነቴ ሁሉንም የኒውዮርክ ከተማ ነዋሪዎችን ማድነቅ፣ መጠበቅና ማክበር እንዲሁም የእስልምና ጥላቻንና ጸረ ፍልስጤም ዘረኝነትን በየአቅጣጫው መዋጋት ስራዬ እንዲሆን አደርጋለሁ ሲሉ ባለፈው ማክሰኞ ተናግረዋል። በሐሰተኛ ክስ ተወንጅሎ በኦንላይን ትንኮሳና የግድያ ማስፈራሪያ ከደረሰበት ከአንድ ፍልስጤማዊ ተማሪ ጋር በነበራቸው ቃለ ምልልስ ወቅት የተናገሩት ዞህራን ማምዳኒ ይህ የሴራ ተንታኞች በፍልስጤማውያን ላይ የከፈቱት የዘረኝነት ዘመቻ አካል ነው ሲሉ ኮንነዋል። ዞህራን ማምዳኒ ከጉዳዩ ጋር በተያያዘ በኤክስ ገጻቸው ላይ በሰጡት አስተያየት ፍልስጤማዊው በአሜሪካ የብራውን ዩኒቨርሲቲ ተማሪ ሙስጠፋ ካርቡች ኢስላማዊ አለባበሱን የሚገልጸው ፎቶ በኦንላይን ከተሰራጨ በኋላ በኢስላም ጠሎችና በጸረ ፍልስጤማውያን ቡድኖች ለጥቃት ኢላማ ተደርጓል ብለዋል። ይህም ኢስላምፎቢያ ወይም ሙስሊም ጠልነትና ጸረ ፍልስጤም ዘረኝነት ነው ሲሉ ከንቲባው ገልጸውታል። በሙስጠፋ ካርቡች ላይ የደረሰው የዘረኝነት ጥቃት በፍልስጤማውያን ላይ ምን እየተፈጸመ እንዳለ ማሳያ ነው ሲሉ አክለዋል። ካርቡች ከተመራጩ የኒውዮርክ ከተማ ከንቲባ ጋር ባደረገው የስልክ ንግግር ለከንቲባው በዓለም አቀፍ ግንኙነትና በአንትሮፖሎጂ የትምህርት ዘርፎች ስላለው የአካዳሚክ ፍላጎት
ፍላጎቶች እንዲሁም በበጋ ወቅት በኒውዮርክ ስለሚኖረው የትምህርት ልምምድና ለመከታተል ስላሰበው የዶክትሬት ዲግሪ በዝርዝር ገለጻ አድርጎላቸዋል። ሙስጠፋን ወደ ኒውዮርክ ከተማ ማምጣት እንደምንፈልግ ነግሬው ነበር ሲሉ በኒውዮርክ ከተማ ታሪክ የመጀመሪያው ሙስሊም ከንቲባ ሆነው የተመረጡት ዞህራን ማምዳኒ ተናግረዋል። እንደ ሚድል ኢስት ሞኒተር ዘገባ ተመራጩ የኒውዮርክ ከተማ ከንቲባ ከሳምንት በኋላ በፈረንጆቹ ጥር 1 2026 ከቀድሞ የከተማዋ ከንቲባ ኤሪክ አዳምስ ስልጣን ተረክበው ቃለ መሐላ በመፈጸም ስራቸውን በይፋ ይጀምራሉ ተብሎ ይጠበቃል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።